ያልኩት። ደረት ሌላ ጡት ሌላ። ጡት ማለት ምን ማለት ነው? ጡት ማታውቀው? ጡት ነው። ጡት ማለት እዚህ ደረት ላይ ያለው ያጠባል። ወተት የሚያመነጭ ነገር አለው? የለኝም። ወንድ ነኝ። የለኝም። ታዲያ ደረት ነው ያለ እንጂ ወሂድ ቅድም መላእክቶች ከሰው ልጅ ጋር ምንድነው የምታወራው ምናምን እያልክ ነበርና እስቲ መረጃውን ብታሳይልኝ ደስ ይለኛል። ሁላችንም ካዶሽ ለምን ትችላለህ አንተ? እዚህ ቤት ቅዱስ እንትን አትበሉት። ቅዱስን አትንኩብኝ። እኔ ይስማማኛል እኔ ማለት ነው። ሚዩት አድርገህ ተቀመጥ። እሺ አንዴ ላስጨርሰውና ዶክመንት እናወራለን። እሺ ቅዱስዬ፣ እሺ እነግርሃለሁ፣ ችግር የለውም። ሉቃስ ምዕራፍ 1 ቁጥር 27 ላይ ይህን ሲናገር ከህዝቡ አንዲት ሰው ድምጿን ከፍ አድርጋ የተሸከመች ማዕፀንና የጠባቻቸው ጡቶች ብፁዓን ናቸው አለችው አይደል? ኢየሱስን ማለት ነው። የሰማይ ነው ዱከም? አዎ የጠባቻቸው ጡቶች ማስቶስ ነው። የሴት ጡት በግሪክ ምን ይባላል? ማስቶስ ብሎ ነው የሚጠቀምበት። ሉቃስ 23:28 ላይ መካኖች ያልወለዱ ማዕጾች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ ይመጣል አለ። ጡት ለሚለው ቃል የመጣው የወንድ ግን ደረት በግሪክ ስቴቶስ ነው የሚባለው፣ ጡት አይባልም። በእንግሊዝኛ ቸስት የሚባለው ሜል ብረስት ማለት ነው። ሜል ብረስት ወይም ደግሞ ቸስት ይባላል። ሶቶስ የሚባለው ነገር የምትጠቀመው ለወንድ ብቻ የምንጠቀምበት ቃል ነው። ለምሳሌ ሉቃስ 18:13 ላይ ያው ቀራጩን መጥቶ ወደ ሰማይ ሲያነሳ አልወደደም፣ ነገር ግን አምላክ ሆይ እኔ ኃጢአተኛ ነኝ ማረኝ እያለ ደረቱን ይደቃ ነበር ይላል። ዮሐንስ 13:25 ላይም በኢየሱስ ደረት ላይ ተጠጋ ይላል። ለዚህ የሚጠቀምበት ቃል የግሪክኛ ስቴቶስ ነው። ለሴት ከሆነ ግን ማስቶስ ነው መጠቀም ያለበት። ራዕይ ዮሐንስ 1:13 ላይ ኢየሱስ ጡት እንዳለው ይናገራል። ደረቱ ለሚለው ማስቶስ ብሎ ነው የሚያስቀምጠው። ግሪከኛው ማስቶስ ነው የሚለው። ማስቶስ ማለት ጡት ማለት ነው። የሴት ልጅ ጡት ማለት ነው። ኢየሱስ የሴት ልጅ ጡት አለው ብለህ ታምናለህ? ስለዚህ እንደ እናት ተቆጥሮ ከሆነስ ጡት ይላል። እንዴት ነው እንደ እናት የሚቆጠር? የፈለገ ነገር ጡት እንደ እናትማ የሚቆጠረው ፈጣሪ ነው። ለምንጫ እኔ እናት የበለጥኩኝ ነው እንጂ አንጀት አይችልም ምናምን ይላል። እሱ ጡት አለው ፈጣሪ? እኔ እንጃ። ያ የለውም ቃሉ ነው ጡት። ያው ከሌለው ታዲያ ራዕይ 1:13 ላይ ኢየሱስ እንዴት ነው ጡት የሚኖረው? ማስቶስ እንዴት ነው የሚኖረው? ስለዚህ መጽሐፉ ስህተት አለበት ነው ወይስ ምንድን? እንዴት ተረዳህ አንተ? አዎ ጡት ብሎ ማስቀመጡ ልክ አይደለም። ስለዚህ ምን እንዴት እናደርገው ማለት በምንድን ነው ልፈታ የምችለው? እንጃ እኔ ምን እንትና እንደዛ እኮ ነው። በነገራችን ላይ ጡት ያላቸው ወንዶች እንዳሉ ታውቃለህ? እነዚህ ባለ ሁለቶቹ ናቸው አይደል? ሁለቱም የሴትም የወንድም ያላቸው አይደል? ምንድን ናቸው እነዚህ? እና ታዲያ ኢየሱስን በእንደዚህ አይነት ነገር አትርጉት ታደርጉታላችሁ እናንተ ትላለህ። እኔ እኮ መጽሐፉን ተውሼ እንጂ እኔ አይደለም እነካ እኔ እኮ ውጣ ከዛ ውጣ ይላል። የት ነው የምወጣው? ውጣ ይላል። ውጣና ከስና ውጣ ሙሉ ለሙሉ። አልወጣም። እንዴት ነው የምወጣው? ውጣ ይላል። አሁን አንተ እንደዚህ አጨናብሰህ ግራ ልታጋባኝ ነው። ለምን ነገረኝ? ፍቺው ለምን ነገር አለው? ነገር እኮ ነው። ጥያቄ ሆነብኝ ነው እኮ ራሱ ማስቶስ የሚለው ቃል ነው ሴት ማለት ነው ወይ? ጥያቄ ሆነ ብሎ እግዚአብሔርን በል ተሚው ናስ ጥያቄ አስበው። መጽሐፍ ጥያቄ ሲሆንብህ አልኩት እኮ ተሚው። አይ አንድ ሰው አይልም እንደዛ አለ። ተወስ ወይ ቆይ ዝም ብሎ እንቆሻቀር። አይ ቆይ እንትን ጠይቀው ችግር የለም። እናስገባውና እስቲ እንየው። ሰላም እንዴት ናችሁ? ሰላም ደህና ነህ? አለሁ እግዚአብሔር። ምኑ ነው አይልም ያልከው? ምኑን ነው ተሚው? እየገባ ስለሆነ ይሰማል። አሁን መጣ። ምኑን ነው አይልም ያልከው? ራዕይ 1:13 ላይ ጡት ይላል እያልክ ነው። እና እኔ ደግሞ ይኸው መጽሐፍ ቅዱስን ገልጬ እያየው ነው። የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነው የሚለው። እኛ እያወራን ያለው ስለ አማርኛው አይደለም ነው፣ ስለ አማርኛው አይደለም እያወራን ያለው። አይ አላዳመጥክም ማለት ነው። ግሪኩ ላይ ነው ያልከው። ይኸውልህ አዳምጠኝ። ግሪኩ ላይ ያልክ አይደለ? አዎ። ስለዚህ ግሪኩ ላይ ከአንድ መጽሐፍ ወይም ከአንድ ቋንቋ ወደ አንድ ቋንቋ ሲቀዳ የቃላት ልዩነት ሊኖር ይችላል። ስለዚህ አሁን አንተ እዛ ጋር የግሪኩን አምጥተህ በእኛ ቋንቋ የተጻፈውን
እኛ እንደተቀበልነው የተቀበልነውን ያለ ነገር ግን እኛ አማርኛ ወስደህ ተምዬ አዳምጠኝ። እኔና ዱከም እየተነጋገርን ያለ ነው አማርኛው ጡት ይላል ብዬ አይደለም ያልኩት። አላዳመጥክም ማለት ነው። አሁን ግሪኩ ላይ ራዕይ 1:13 ላይ ጡት ይላል ማስታወስ ይላል ነው። አሁን ግሪኩ ላይ ጡት የሚል አለ ወይስ የለም ነው ጥያቄው መሆን ያለበት። መክፈት ትችላለህ፣ ማውጣት ትችላለህ። ተሚው አለ ድምፅ ጠፍቶ ይሰማቻል። ባይዘው ይሰማለሁ ጋይስ ይሰማል። ኡስታዝ ይሰማል። ኡስታዝ እኔ መክፈት እችላለሁ ሲያስፈልግ። ተዘጋጅቻለሁ። ተዘጋጅተሃል? ኦኬ ችግር የለም። ጦር ሰራዊት እንትን ነው እንትን የሚለው ተሚው አለ። ሚዩት ላይ ነህ። ሚዩትን አንሳ፣ እየጠበቅን ነው። ተሚው ሚዩት ላይ ነህ። ኦኬ ቁጭ በል አታውርዱት። እሺ ዱከም ጨረስን? ዱከምዬ እኔ አንተን የምጠላበት ልብ የለኝም። በጣም ነው የማመሰግነው እውነት። ሌላ ውጣ ግባ የምትለኝን ተወኝ በእናትህ። እኔ በቃ ትምህርት ልማርበትና እኔ አርፌ ልተኛበት። ውጣ ግባ አትበለኝ። ምንም በየትኛውም አጋጣሚ አንተን የምጠላበት አንጀት የለኝ። ማንም ሰው በአናቱ መተከል ይችላል። ማንም ሰው ማለት ነው። አይመለከተኝም። በጣም ነው የምወድህ። አባቴ ይሙት ሽብሩ ሸሪ። እሺ እንግዲህ አላህ ሂዳያ ይወፍቅ። እንግዲህ ሌላ ምንም አይደለም። ኡስታዝ ይቅርታ፣ እኔ ግን ስለ ሔዋን ከእባብ መውለዷ ጊዜ ወስደ እንድታስረዳኝ ሰምደይ በሬስፔክትፉሊ ይጠይቃለሁ። ማቀው ነገር ከሱ በኋላ አወራሻለሁ። እንደዛ የሚሉትን ነገሮች እኛ አናምንበትም። ግን ያለውን ነገር እነግርሻለሁ። አንቺ በኋላ ሁሉን ነገር ወይድ እኮ አውቆ ነው ሊያወዛግብና ሊያሰልም ነው። ተይ አውቆ ነው እንደዛ የሚል የለም። አውቆ ነው። ዝም በይ። እሺ የቅዱስ አለ ቅዱስ ካለ እሱን ላውራውና ወደ አንቺ እመጣለሁ። አሉ ወይዲ እንትን ላይ የይሁዳ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል። ጥቅሱ ካለ አውጣው። ምን አጠገባለ? አውጥቼዋለሁ። ኦኬ መኖሪያቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁት መላእክት በዘላለም እስራት ከጨለማው በታች ታላቅ ፍርድ ድረስ ጠብቋቸዋል። የራሳቸውን አለቅነት ያልጠበቁ መላእክት የሚል ነገር አለ። ከዛ ቁጥር 7 ላይ እንዲሁ እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ጎሞራ አለ። ሰዶምና ጎሞራ ዝሙትን ያደረጉት እንደነማን ነው አለ? ቀጥል የተያዘ ክፍል ነው። በዛ ዙሪያ የነበሩ ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋልና አለ። አሁን እንደነርሱ ምን ያደረጉ አለ? ዝሙትን ያደረጉ አለ። ሰዶምና ጎሞራ ላይ የነበሩ ሰዎች ዝሙትን ያደረጉት እንደነርሱ ነው አለ። እንደነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ኦኬ አሁን የመጀመሪያው ስለ መላእክት ካወራ በኋላ ቀጥሎ እኮ ነው ስለ ስለ ሰዶምና ጎሞራ ነው የሚያወራው። ሰዶምና ጎሞራ ዝሙት አድርገዋል አለ። እንደነማን ነው ዝሙት ያደረጉት አለ? እንደነማን ነው የሚለው? እንዲሁም እንደነርሱ ዝሙትን ሰዶምና ጎሞራ ዝሙትን ያደረጉት እንደማን ነው አለ? እንደነርሱ አለ። እነርሱ የተባሉት እንደማን ናቸው? ዳሩ ግን ያው ክፍሉ የተያዘ ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ስለሌላ ነገር ያወራ ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብፅ አገር ሕዝብ አድኖ የማያምኑትን በኋላ ላስረዳ ይሁዳ መልእክቱ ሀሳቡን ላስረዳህና ከዛ በኋላ ይሁዳ 1:4 ላይ ክርስቶስን ይክዳሉ አለ። ብቻውን ያለውን ጌታ አምላካችንና ክርስቶስን ይክዳሉ አለ። ሲክዱ በክደታቸው ቅጣት አለባችሁ ብሎ መጀመሪያ ስለ ግብፅ ያወራል። ቁጥር 5 ላይ ስለ ግብፅ ላይ የነበሩ ሰዎች ሳይታዘዙ ሲቀሩ ጠፍተዋል አለ። ከዛ ቀጠልና ደግሞ 6 ላይ ሲመጣ ምን አለ? ስለ መላእክት ከነገረን በኋላ 7 ላይ ደግሞ ስለ ሰዶምና ጎሞራ ነገረን። 3 የተለያየ ነገር ያወራ ነው። አሁን 7 ላይ እንዲሁም ብሎ እኮ የሚነሳው ከቁጥር 5 ነው እንጂ ከቁጥር 6 አይደለም። አይደለም እንደዛ አይደለም። እንደነርሱ ዝሙትን ያደረጉ ይላል። እንትን ላይ በግብፅ ምድር በምድረ በዳ አልታዘዝም ብለው ጣዖት ስላመለኩ አይደል የጠፉት?
አይ እንደነዛ በግብፅ ምድር ከነዛ ጋር እኮ እንትን ኮምፔር እያደረገ ነው እንጂ አሁን ስለ መላእክት አይደለም እኮ ኮምፔር እነዛ በግብፅ ምድር ላይ የነበሩት እኮ ዝሙት አላረጉማ፣ ጣዖት ነው ያመለኩት በምድረ በዳ። ጣዖትን እንዳመለኩ እነዚህም ደግሞ ዝሙት አድርጓል እያለ እኮ ነው እኮ። እንደነማ ዝሙት ያደረጉት አለ። እንደነማ ዝሙት ያደረጉት ክፍሉን ቀስ ብዬ አንብበው እንጂ ዳሩ ግን ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባቸው ወዳለሁ ይላል። የጠፉት አሁን ግብፃውያን በግብፅ ምድር የነበሩ እስራኤላውያኖች የጠፉት አንድ ጊዜ ቁጥር 5 ላይ እስራኤላውያኖች የጠፉት በምክንያት ይላል። በምክንያት ነው የጠፉት ይላል። 5 ላይ ያሉት በምንድን ነው የጠፉት ይላል። በምክንያት ነው የጠፉት ይላል። 5 ላይ ያሉ ጣዖትን ስላመልኩ ይላል እኮ። ግን ምን ስላደረጉ ይላል። እዛው ላይ ጥቅሱ ላይ ይናገራል። ምን ይላል? ኦኬ መኖሪያቸው ዳሩን ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን የማያምኑትን በኋላ እንዳጠፋቸው ላሳስባቸው ወዳለሁ ካለ በኋላ መኖሪያቸውን ያጠፋቸው ምን ስላላደረጉ ነው? ምን ስላላደረጉ ነው? ምንም ስላላደረጉ ነው። ምንም አልጻፍም እኮ ስላላመኑ የሚል የለም። አሁን ያነበብከው ላይ ስላላመኑ ነው የጠፉት እንጂ ዝሙት ስላልሰሩ አይደለም የጠፉት። አሁን ተመልከት ይሁዳ 1:6 ላይ ደግሞ ይሁዳ 1:6 ላይ እዛው ላይ ደግሞ ምን አለ? መኖሪያቸውን የተዉት አለ። የራሳቸውን አለቅነት ያልጠበቁ መላእክት አለ። እነማን እንደሆኑ እነዛ መላእክት ሌላ ቦታ ላይ አለልህ። ዘፍጥረት ላይ የነበሩት ናቸው የእግዚአብሔር ልጆች የተባሉት። በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ድረስ ጠብቋቸዋል አለ። እንዲሁ እንደ እነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ሰዶምና ጎሞራ እንደማን ነው ዝሙት ያደረጉት? እንደማን ነው? እንደነርሱ አለ። ከግብፅ ምድር እንደነርሱ ይላል። እንደነርሱ ዝሙትን ያደረጉ ይላል። እንዲሁ እንደነርሱ ዝሙትን ያደረጉ ከላይ ያለው አረፍተ ነገር እኮ አይደለም። ቁጥር 6 ላይ ያለውን ነው እንደነሱ ዝሙትን ያደረጉ የሚለው። እስቲ አጥናና ኮሜንተሪ። እንደነርሱ ዝሙትን ያደረጉ የሚለው መላእክትን ነው የሚያመለክተው። አይ ቲንክ ከላይ ያሉት ካሉ እንጂ ሳያምኑ ሲቀሩ ነው እንጂ የጠፉት ዝሙት አድርገው አይደለም የጠፉት። እነዚህ ግን እንደነርሱ ዝሙትን ያደረጉ ብሎ የሚያስቀምጠው ከዛ ነው። አንተ አልገባ ካለ ደግሞ ሁለተኛ ጴጥሮስ 2:4 ላይ ያወጣው ላሳይህ። ጴጥሮስ 2:4 ላይ እዛው ላይ ይነግራል። ወይ ይቅርታ ቆይ ተሜ አንድ አጥፍተህ ከአንተ ጋር ልቀጥል አይደለም። ምን ፈልገህ ነው? ይኸውልህ ከስር ምንድነው ሪፖርት እያደረገ ነው ምናምን ይላሉ። ኖ ነበር እኔ አላደርግም። ዝም ብለህ ተቀመጥ፣ ችግር የለውም። እነሱን ተዋቸው። ኮሜንት አትከታተል፣ ሚዩት አድርገህ ተቀመጥ፣ ችግር የለውም። ኮሜንት አትከታተል። አሁን እንግዳ ነህ አንተ። እንደ እንግዳነትህ ገብተህ አዳምጠህ ምን ብለህ ተማመረህ ትወጣለህ። አብሽር። እሺ ቅዱስ ቀጥል፣ አውጣው። ሁለተኛ ጴጥሮስ ምዕራፍ 2:4 አለህ ቅዱስ? ኡስታዝ በቪዲዮ ልክፈትለት? ከፍትለት እችላለሁ እኔ። እሺ ክፈትለት። ሁለተኛ ጴጥሮስ ምዕራፍ 2:4 ላይ ይታያል። እዚህ ጋር አንብበው እስኪ ቅዱስዬ። እግዚአብሔርን ኃጢአትን ስላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ሰጣቸው። ለቀደመውም ዓለም ሳይራራ ከሌሎች ሰባት ጋር ጽድቅን የሚሰብኩ ኖኅን አድኖ በኃጢአተኛ ስጋ ላይ የጥፋት ውኃን ካወረዳል። አየህ፣ በኖህ ዘመን ነው የተደረጉት። እግዚአብሔር ኃጢአትን ያደረጉ መላእክት አለ። እነማን ናቸው ኃጢአት ያደረጉት መላእክት በኖህ ዘመን? እነማን ናቸው ኃጢአት ያደረጉት መላእክቶች በኖህ ዘመን? ስለ ኖህ ዘመን ነው እየነገረን ያለ ነው። እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ እንጦሮጦስ ለፍርድ ሲጠበቁ አሳልፈው ከሰጣቸው ለቀደመው ዓለም ሳይራራ ከሌሎች ጋር 7 ጽድቅን የሚሰብከው ኖኅን 8 ነፍስ የዳኑበት መርከብ ማለት አድኖ በኃጢአተኛ ዓለም ላይ የጥፋት ውኃን ካወረደ አለ። ያኔ ምን አደረገ? በሰዎቹ ላይ የጥፋት ውኃን አወረደ። መላእክቶቹን ግን እነዚያ የተጋቡት የነበሩ መላእክቶችን ግን ምንድን ያደረገው? እንጦሮጦስ ውስጥ ነው የጣላቸው። ጨለማ ጉድጓድ ውስጥ ነው ያስገባቸው። የእግዚአብሔር ልጆችና የሰው ልጆች ተጋቡ ይላል። እንደውም አንዳንድ ኮዴክስ ቫቲካነስ የሚባለው ላይ የእግዚአብሔር መላእክትና ሰዎች ተጋቡ ብሎ ነው ያስቀመጠው። እነ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ እነ መጽሐፈ መቃቢያንም መላእክቶች እንደተጋቡ ይናገራል። ቅድም ያየው ይሁዳ 1:6 ላይ ያለው መኖራቸውን ያልጠበቁ መላእክት ካለ በኋላ እንደነርሱ ዝሙትን ያደረጉ አለ። ሰዶምና ጎሞራ አለ። ሰዶምና ጎሞራ
ዝሙት ያደረጉት እንደማን ነው? እንደነርሱ እንደ መላእክቶቹ ነው ያደረጉት። መላእክቶቹ ሳይፈቀድላቸው ከሰው ጋር እንደተጋቡ ሁሉ ሰዶምና ጎሞራ ላይ የነበሩ ደግሞ ግብረ ሰዶማውያን ወንድ ከወንድ ነው የተጋቡት የነበረው። ያንን ነው እየተናገረ ያለው ለማለት ፈልጌ ነው። እዚህ ጋር ያልገባ ነገር ካለ ላብራራልህ እችላለሁ። ካልሆነ ወደ ጓል መቀሌ ደግሞ እንሄዳለን፣ ወይ ወደ ተሜ እንሄዳለን። ኦኬ ኦኬ፣ እሺ መሄድ ትችላለህ። ችግር የለም። በቃ አጥናው ጥናት የሚፈልግ ነገር ነው። ምናልባት አንተ ሰምተህ ማታውቀው ነገር ከሆነ ጥናት ይፈልግ። ፕሮቴስታንት እንደዛ ብለው ነው የሚያምኑት። መላእክቶች ናቸው የተጋቡት። ከኦርቶዶክስም በከፊል መላእክት ናቸው የተጋቡት ነው ተብሎ የሚባለው ማለት ነው። እና ትንሽ ጥናት ይፈልጋል። አንዴ እንደዛ ነገር በእኛ ትምህርት እንደዛ ትምህርት የለውም። በኖህ ዓለይሂ ሰላም ዘመን የነበሩ ሰዎች ለምንድን ነው የጥፋት ውሃ የመጣባቸው የሚለውን በሱረቱ አዕራፍ ምዕራፍ 7 ቁጥር 59 ላይ ይናገራል። ኑ ወደ ወገኖቹ በርግጥ ላክ ነው አላቸው። ወገኖቹ አላህን አምልኩ፣ ለእናንተ ከእርሱ ሌላ ምንም አምላክ የላችሁም፣ እኔ በእናንተ ላይ የከባድ ቀን ቅጣት እፈራለሁ አለ። ሱረቱ ኑህ ምዕራፍ 71 ቁጥር 23 ላይም አሉም አምላኮቻችንን አንተውም፣ ወድን፣ ስዋውን፣ የንጉስን፣ የወቁን፣ ነስርን አንተውም አሉ ይላል። ጥሪውን ሲያስተባብሉ በሱረቱ አንከቡት ምዕራፍ 29 ቁጥር 14 ላይ ኑ ወደ ህዝቦቹ በርግጥ ላክ ነው፣ በውስጣቸው 1000 ዓመት 50 ቀን ሲቀር ተቀመጠ፣ እነርሱ በዳዮች ሆነው የውሃ ማጥለቅለቅ ያዛቸው ይላል። ይህንን የሚነግረን ቁርአን ጣዖት የተጀመረበት ለመጀመሪያ ጊዜ ጣዖት ማምለክ የጀመሩበት ጊዜ ስለነበረ ያንን ጣዖት ሲያመልኩ ነው በዛ የተነሳ ነው የጥፋት ውሃ የመጣው ብሎ ነው የሚናገረው እንጂ መላእክትና ሰዎች ስለተጋቡ ነው የሚለው ትምህርት የለም እኛ ትምህርት ውስጥ ማለት ነው፣ ሙስሊም እስልምና ጋር ማለት ነው። ኤኒዌይ ወደ ተሜው እንሂድና ከዛ ደግሞ ቀጣይ ደግሞ ወደ ጓል መቀሌ እንሄዳለን ማለት ነው። ተሜው አለ አሎ እንትኑን አየኸው? ግሪኩን አየኸው? አንዴ ያውጣልህ። የግሪኩ የለኝም ይቅርታ አድርግልኝና እኔ እስካሁን እናውጣለን እኛ እናግዛለን። ዝም ብለን በጨበጣ እንዳይመስልህ እኔውና ከዛ በኋላ ታጠናለህ በዛ ዙሪያ ላይ ማለት ነው። እሺ ችግር የለውም። ራዕየ ዮሐንስ ምዕራፍ 1 ቁጥር 13 ላይ ገባለት ግሪክ ያውጣል። እኛ ግሪኩን ነው ያልነው መጀመሪያም ስንጀምር አርጊመንታችን ማለት ነው። እሺ ይታያል። ራዕየ 1 13 ላይ ይታያል። ማስቶስ ይላል ብረስት ለሚለው ቃል እስቲ ወደ ግሪኩን አምጣለት። ግሪኩን ማስቶስ ይታያል። ማስቶስ ነው የሚለው። ማስቶስ ማለት ጡት ማለት ነው። ደረት የወንድ የሴት ልጅ ጡት ማለት ነው። የአይነቱ ጋር ታገኘዋለህ። ሉቃስ 11:27 ላይ ገባለት። ሉቃስ 11:27 ላይ የማርያምን ጡት ለማመልከት የገባው ቃል ማስቶስ የሚለው ቃል ነው። ሉቃስ 11:27 ይታያል። ከሕዝቡም አንድ ሴት ድምጿን ከፍ አድርጋ የተሸከመች ማዕፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው ይላል። ይህንን አሁን ጡት ለሚለው ቃል አሁን የሚጠቀመው ማስቶስ የሚለውን ቃል ነው የሚጠቀመው። በደንብ ከፍ አድርገለት። ማስቶስ ይታያል። ማስቶኢ ማለት የማስቶስ ብዙ ቁጥር ነው። ጡቶች ማለት ነው። ጡት ማለት በነጠላ ማስቶስ ነው። ማስቶኢ ካርክ ደግሞ ጡቶች ማለት ነው። ብረስትስ የምትለው ማለት ነው። የወንድ ደረት ግን በባይብል ውስጥ ደረት ለሚለው ቃል የሚገባው ቃል ማስቶስ አይደለም፣ ራሱ ስቴቶስ ነው የሚለው ግሪከኛው። ሉቃስ 18:13 ላይ ግባለት። የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ደረት ከሆነ ደረት በግሪከኛ ስቴቶስ ነው፣ ማስቶስ አይደለም። አንዳንዴ ድገምልኝ። ምዕራፍ 18 የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ሜል ብሬስ ወይም ደግሞ ቸስት የሚል ነገር አለ። ይታያል። ስቴቶስ ይለዋል። ስቴቶስ ማለት ደረት ለሚለው ቃል የተጠቀመው ቃል ስቴቶስ ይባላል። ለኢየሱስ ግን ስቴቶስ የሚለውን ነገር ነው ዮሐንስ ወንጌል ላይ የሚጠቀምበት ራሱ ዮሐንስ 13:25 ላይ ያወጣለት። የወደው የነበረው ደቀ መዝሙር ዮሐንስ በደረቱ ተጠግቶ ለሚለው ቃል በኢየሱስ ደረት ተጠግቶ ለሚለው ቃል ዮሐንስ 13:25 ላይ ምንድነው የሚለው? በኢየሱስ ደረት እንዲሁ ተጠግቶ ነበር ጌታዊ ይላል። አማርኛውን አወጣለት፣ ችግር የለውም። ግሪከኛው ላይ እንደ አማራጭ አድርገን እናየዋለን። እንትን ካለው ዮሐንስ ወንጌል ምዕራፍ 13 ቁጥር 25 ላይ
ይታያል። እርሱ በኢየሱስ ደረት እንዲህ ተጠግቶ ጌታዬ ማን ነው አለው ይላል። ዮሐንስም ማለት ነው ይወዱ የነበረው መዝሙር ዮሐንስ ወልደ ዘብዴዎስ የሚባለው በኢየሱስ ደረት ለሚለው ቃል የሚጠቀመው ምንድን ነው? ስቴቶስ ነው እዚህ ጋር። ስለዚህ ማስቶስ የሚለው ቃል ጡት የሚለው ቃል የሴት ጡት የሚለው ቃል ለወንድ ልጅ አይሆንም ነው። ለምን ሆነ ነው ራዕይ 1:13 ላይ ሙግታችን አሳይመንት አድርጋ ያዘው ከፈለክ አዲስ ነገር ከሆነብህ ተሜው። አይ ችግር የለውም። በሁሉም ቋንቋ ተመሳሳይ የሆነ ነገር ተተርጉሞ ከሆነ አዎ፣ ምናልባት አንዳንዴ ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም ይለያያል። ግን ይሄ ግን አንድ ቋንቋ አይደለም፣ በኩረ ጽሑፍ ነው ያኛው። የቃላት ግድፈት ሊኖር ይችላል። ግሪኩ ላይ እየተረዳው ነው ወይድ። ወደ ኦሪጂኑ ትሄዳለህ፣ ኦሪጂኑንም ታያለህ። ከዛ በኋላ ወደ አንድ ቋንቋ ሲመጣ ምናልባት የማይተካው ቃል ሊኖር ይችላል። ቀጥታ ስትሬት የሆነ እንትን ተወስዶ ከሆነ ያንን መመርመር የእምነቱ ተከታይ አይ ራዕይ 1:13 እኮ ግሪኩ ነው። ግሪኩ ማስቶስ የሚለው ግሪኩ እኮ በኩረ ጽሑፉ ነው ራሱ። እንግሊዝኛ ላይ ምናምን አይደለም ያመጣሁት፣ አማርኛም አይደለም ያመጣሁት። አማርኛ እንግሊዝኛ ላይ ከሆነ ትርጉም ናቸው፣ ትራንስሌሽን ነው ያላቸው። ግሪክ ከሆነ ግን በኩረ ጽሑፍ ነው። በኩረ ጽሑፍ ከሆነ ደግሞ በኩረ ጽሑፉ ላይ እንትን ካለ ግን ማስተካከያ የለውም ራሱ። በምንም ልታስተካክለው አችልም። ምናልባት ጥናት የሚፈልግ ነገር ካለኝ ያላየንበት እይታ ካለ ግን አንተ ስኮላሮችን ጠይቀህ ቀጣይ ስትመጣ ቤታችን ስትመጣ ይሄ ነገር ልክ አይደለም፣ ይሄ ነገር ከዚህ አንጻር ነው የተባለው የሚለውን መልስ ይዘህ ትመጣለህ ማለት ነው። ጠይቀህ እኛም እንማርበታለን። ግልጽ ነው። እሺ ቴንኪው። እሺ ከዚህ መቀሌ ቀጥይ። እሺ መቀሌ ቀጥይ። አዎ ስለ ሔዋን ከእባብ ወለደች የሚለው ማይንድ ብሎዊንግ ላይ አስረዳኝ ፕሊዝ። እኔ ምኑን ላስረዳሽ? ወጣ እኮ ልጁ እኮ ልጁ ወጣ አይደለ? ልጁ የት አለ? ዱከም ነበረ ኡስታዝ፣ ዱከም ነበረ። በቁርአን ይኸውልሽ ሱረቱ ማኢዳ ምዕራፍ 5 ቁጥር 27 ላይ በእነርሱ ላይ የአደም ሁለት ልጆችን ወሬ ቁርባን ባቀረቡና አላህ ከአንደኛው ተቀበለው ከአንደኛው ባልተቀበለ የሆነውን እውነተኛ በእውነት አንብብላቸው ነው የሚለው። ሁለቱ የአደምና የሐዋ ልጆች ቃየልና አቤል የሚባሉትን ነገሮች እንደሆኑ ነው ቁርአናችን የሚናገረው። ሱረቱ ማኢዳ ምዕራፍ 5 ቁጥር 27 ላይ ማለት ነው። እና ይህንን ነው የሚናገረው። ሁለቱ እንትኖች አሉ ቃየልና አቤል የሚባሉት በሐዲስ ላይ ነው የምናገኘው። ቁርአን ላይ ስማቸው አልተጠቀሰም። ቃቢል የሚባለው አለ። ቃቢል የአዳም ልጅ መሆኑን ነው የምናምነው እኛ። ነገር ግን ታዲያ እንደዛ ከሆነ ምንድን ነው የምትለው ብለን ስንል ኦሪት ዘፍጥረት 4:1 ላይ አዳም በደንብ ተከታተይኝ እዚህ ጋር ጓል መቀሌ። አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየልን ወለደች። እርሷም ወንድ ልጅ ከያህዌ አገኘው አለች። እዚህ አንቀጽ ላይ ቃየን የሚለው የሚገባው ቃል ካይን ነው ራሱ የተገኘ ማለት ነው። አገኘው ለሚለው ቃል የገባው ደግሞ ካኒቲ ነው የሚለው። ካይን የሚለው የስም መደብ ካኒቲ የሚለውን የስም መደብ ስሮ ቃል ካና ነው ራሱ ሁለቱም የመጣ ማለት ነው። አሁን ዋና ፖይንቱ ምንድን ነው? ታርገም ዮናታ ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳም መልአኩን የፈለገችውን ሚስቱን ሔዋንን አወቀ ይላል። ያጸነሳት መልአኩ ነው ራሱ ይሄ ሰይጣን የሚባለው መልአክ ነው። ጸነሰችም ቃየልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ያገኘችው ከየት ነው? ከጌታ መልአክ አገኘች ይላል። ልላክልህ አንዴ ታርገም ዮናታን ታውጣልኛለህ? ሐሰን ጻፍልኝ አንዴ በቴሌግራም በሜሴንጀር ላውጣላቸው። አውላታ ላይ ያዩት ይሻላል። አንዳንዴ ጭማሪ እንዳይመስላቸው። ታርገም ዮናታን ላይ የእነሱ የአይሁዳኖች መጽሐፍ ላይ ነው ታርገም ዮናታን። እሺ አንዴ ታርገም ዮናታ ምዕራፍ 3 ቁጥር 6 ላይ እሺ ሊንክ ልላክልህ። እሺ ጓል መቀሌ ያለሽ አይደል? አንዴ ታገሺኝ አለው እያዳመጥኩ ነው። አይ ቲንክ ዕብራይስጥ ስለማትችሉ እንግሊዝኛም ዕብራይስጥም ያለበትን ልኬላቸዋለሁ። ክፈትላት፣ ይኸው ልኬልሃለሁ። ኦሪት ዘፍጥረት 3:6 ላይ ክፈትላት፣ በትልቁ ራስን ክፈተው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ
ይታያችኋል። ኤንድ ዘውሜን ይላል። አያችሁት? ቢሄል ሳማሜል። ሳማሜል ማለት መልአኩ ነው። ዘ ኤንጅል ኦፍ ዴይዝ የሞት መልአክ ነው። ኤንድ ወዝ አፍሬድ አለ፣ አፈራቸው አለ። የት ሺ ኖው ዛት ዘ ትሪ ወዝ ጉድ ኤንድ ቱ ኢት ብል ምናምን ብሎ ይላታል ይላል። አሁን ዋናው ነገር ሺ ቱክ ኦፍ ኢትስ ፍሩት በላችሁ ይላል። ሺ ጋቭ ቱ ሄር ሃዝባንድ ዊዝ ሄር። አያችሁት? የመጨረሻ ላይ ይዩት። ሺ ጌቭ ቱ ሄር ሃዝባንድ ዊዝ ሄር ሂ ዲድ ኢት ይላል ራሱ ማለት ነው። ለባሏም ሰጠችው ነው የሚለው እዚህ ጋር ማለት ነው። እና መልአኩ ማን ነው የሚባለው? ቻማሜል የሚባል መልአክ ነው ራሱ መልአኩ ማለት ነው። እዚህ ጋር አየሹ ሳማሜል የሚባለው መልአክ ነው እንትን ያላት ታርገም ዮናታ ምዕራፍ 3 ቁጥር 3 ላይ የሞት መልአክም ሳሙኤልም አየችውና ፈራችው፣ እሷ ግን ዛፉን ለመብላት ጥሩ እንደሆነ አወቀች ይላል። ሳማሜል የሚባለው መልአኩን አየሽ አይደል? የሞት መልአክ እንዳለ አይተሻል እዚህ ጋር አዎ። ከዛ 4:1 ላይ ነው አሁን ፖይንቱ። እዛው ላይ 4:1 ላይ ገባላት። 4:1 ላይ ወርታች ስትወርድ ታገኘዋለህ። እዛው ላይ 4:1 ላይ ሻማሜል የሚባል መልአክ ነው ይላል። መልአክ ነው እንትን ያላት እሱ ፍሬውን የሰጣት እሱ እንደሆነ ተናግሯል። አሁን ከነስሙ ይነቅጥንትና እሺ አገኘው 4:1 ላይ አገኘው። እሺ እዚህ ጋር ምን አለች? አዳም ኖ ሃቫ ሂዝ ዋይፍ አወቃት ይላል። ሁዋድ ዲዛይር ቱ ዘ ኤንጅል ይላል። ሺ ኮንሲቭድ ይላል። ቤር ቃይልን ወለደች አለ። ሺ ሴድ አይ ሃቭ አኳየርድ ኤማን ዘ ኤንጅል ኦፍ ዘ ሎርድ አለች። ልጅን ያገኘሁት ከጌታ መልአክ ነው አለች። አየሽ ይሄንን አዳምን መልአኩ የፈለገችው ሚስቱን ሔዋንን አወቀ፣ ጸነሰችም አለ። ቃይልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ከማን ያገኘችው? ከመልአኩ። ቆይ እስኪ ላንብበው፣ እስኪ አድርገው፣ ቆይ አድርግላት 4:1 ላይ እንትን አለብን ልላክልህ። አግኝቼዋለሁ ኡስታዝ። 4:1 ዙም አድርገው ፕሌስ። ኦኬ ይታይሻል። ምን ይላል? አዳም መልአኩ የፈለገችውን ሚስቱን ሔዋንን አወቀ። መልአኩን የፈለገችው እሷ ናት የምትፈልገው መልአኩን። ጸነሰችም፣ ቃይልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ከማን ያገኘችው ልጇን? ከጌታ መልአክ። የጌታ መልአክ ማለት ነው። ያ ሻማሜል የሚባለው መልአክ ሳማሜል የሚባለው ማለት ነው። ቅድም ያልሽ የሞት መልአክ ሳማሜልን አየችውና ፈራች ይላል። ከዛ በኋላ እዛ ነው ሻማሜል የሚባለው መልአክ መጥቶ እንትን ያለው ማለት ነው። ከዛ በኋላ አንደኛ ዮሐንስ መልእክት 3:12 ላይ ያወጣላት። ወደ ባይብሉ እንሂድ። ከማን ነበር ዝርያው ከማን ነበረ የሚለውን ነገር ታያዋለሽ ማለት ነው። ይህን ጉድ ታሳያችኋለህ። አንደኛ ዮሐንስ መልእክት 3:12 እሺ ምን ይላል? አንብብላት። ክፉ እንደነበረ ወንድሙንም እንደገደለ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ፣ የወንድሙም ስራ ጽድቅ ስለነበር ነው። ኦኬ አየህ፣ ከምን እንደነበረ ይላል? ከክፉ እንደነበረ ይላል። ከዛ በኋላ ኤንአይቪ የባይብል ማብራሪያ ምን ይላል መሰላችሁ? የቃየል ኃጢአተኝነት የአይሁዳውያን ትዕቢት በሰፊው ያብራራል፣ አስምሮበታል። እርሱ ከክፉ ነው፣ ነፍሰ ገዳይ የዲያብሎስ ልጅ ነበረ። ከዲያብሎስ የመጀመሪያ ስራዎቹ አንዱ ለአዳም ሞትን ማምጣት ነበረ ይልና አንዳንድ በአይሁዳውያኖች መጽሐፍቱ የቃየል አባት ራሱ ዲያብሎስ ነው ይላሉ አለ። ኤንአይቪ ካልተራል ባክግራውንድ ስተዲ ባይብል አለ። እሱ መፈት ትችላለህ። እስቲ ካቴና ነው። ካቴና ላይ ሳይሆን የባይብል የኤንአይቪ ባይብል የኤንአይቪ ባይብል ማብራሪያ ካልተራል የሚባለው ማብራሪያ የለኝም ኡስታዝ፣ ላክልኝ። ቆይ ልላክልህ እንትን ካለ
እስቲ ኦንላይን ላድርገው። አይ እንትን ብለዋል፣ ዘግተውታል፣ አይከፍትም። እስቲ ኢንተርኔት ላይ ልክፈተው እኔ። አረ ዘግተውታል። እንትን ይላል ወይ ሊንኩን ልላክልህ። እንትን ብለዋል ከከፈተልህ ባይብል ጌታዊ እንዲህ ይላል። አየው፣ አይከፍትም። ለጊዜው ዘግተነዋል ይላሉ። ላከከ ኤኒዌይ ሲከፍት ታዩታላችሁ። ባይብል ጌታዊ ኮንቴንት አንአቬይለብል ይላል። ይሄን ነው ምን ይላል? ይሄ ነው። እሺ አዎ ነበረ፣ ግን እንትኑ ችግሩ እንትን ነው፣ አያወጣውም ራሱ ወደታች እንትን ስትለው። በቃ ኤኒዌይ ሲከፍት አሳያታለሁ ሌላ ቀን እንትኑ ማለት ነው። እና ይሄን ካየን እንትኑ ይላል የአባቱ ዲያብሎስ ነው ይላል። የቃየል አባት አይልም እንደዛ፣ አይከፍትልህም። ሌላ ልስጥህ ሌላ ልስጥህ እንደዛ። እሱም ቢካለ ሌላ ልስጥህ፣ ሌላ ምንጭ ልስጥህ። እስቲ ይህንን እንትን በልላት። አሁን ምልክልህን ክፈተው። እሺ 1:3 ላይ ግባ። አሁን የላኩልህን ወይኔ ይሄ የሚያስቅ ነው። እንትን እንዳትሉ። ከፍቼዋለሁ ኡስታዝ። እሺ ምን ይላል መሰለ እስቲ። እሺ ነገር ግን ሔዋን ከወደቀች በኋላ ሰይጣን በእባቡ ተመስሎ ከሚለው ቆይ ይታያል። ከእንትን ጀምሮ ከጀኔሬሽን ዛት የሚለውን አንብበው። ጀኔሬሽን ዛት የሚለው ወደታች generation into beings between the creation of the world and the revelation of the law at Mount Sinai. For all that the generation provoked him untoward until he brought the dialogue upon them. By reason of their impulsiveness, God changed his plan of calling 1,000 generation into being between the creation of the world. የሚለውን ነው ኡስታዝ። አይ ከላይ ጀምሮ ምን ይላል መሰለ፣ መጀመሪያ ገነት ውስጥ ገባና ኢንተርኮርስ አደረጉት እዛ ዛፉ ላይ ከማብላቱ በፊት ማለት ነው። ኢንተርኮርስ ነው ያደረጉት ራሱ ይላል። አይተው ከሆነ ምንድነው ዌን ጋድ ከሚለው ጀምረው ወይም ደግሞ አፍተር ምንድነው የሚለው አፍተር ከሚለው አፍተር ዘ ሂል ኦፍ ኤብል ቀጥል። When God bestowed paradise upon the first pair of mankind, he warned them particularly against carnal intercourse with each other. But after the fall of Eve, Satan, in the guise of the serpent, approached her, and the fruit of their union was Cain. Oh. አደገኛ ነው። አደገኛ ነው። እሺ The fruit of their union was Cain. ከዛ ምን አለ ሪቢሊየንስ ተዋርድስ ጋር ይላል። ከዛ በኋላ አመፁ። ከዛ በኋላ ምን ይላል ካይልስ? እሺ ቀጥል። The ancestors of all the impulsive generations that were rebellious towards God and those and rose up against him. እሺ ካሁን ነው እቺ ይልኝ ጓል መቀሌ ስሚ ጉድ Cain descent from Satan.
who is the angel ከማን of ነው አለ? Cain ሳሙኤል from ከሚባለው Satan, እንትን የእሱ ልጅ ነው አለ። የእሱ ዲሰንዳንት ነው አለ። Samuel. አየሽው እንኳን መቀሌ እንደዛ አለ። የእሱ ልጅ ነው አለ። ራሱ የተወለደው ልጅ ቃየል የእባቡ ልጅ ነው የሚል ትርክ አለ ራሱ። ነገር ግን ሔዋን ከወደቀች በኋላ ሴጣን በእባቡ ተመስሎ ወደ እርሷ ቀረበ እና የአንድነታቸውን ፍሬ ቃየል ነበር አለ። በአምላክ ፊት ያመፁ የክፉ ትውልድ ሁሉ አባት ሲሆን በአምላክ ፊት ላይ ተነሳ አለ። በአምላክ ላይ ተነሳ። ቃየል በሱራፌል መገለጡ የተገለጠው የመልአኩ ሳማኤል ዘር ነው። በተወለደ ጊዜም ከሔዋን አለ እዛው ላይ አንብብላት፣ ወንድ ልጅ ከጌታ መልአክ አገኘው የሚል ድምፅ ተሰምቷል። ቃየልም ሔዋንን ባረገዘች ጊዜ አዳም ከእርሱ ጋር አልነበረም። ስታረግዝ ሴጣኑ ሲያስረግዛት እንትናን አልነበረም እና ሲመጣ እንደውም ሌላም አለ ራሱ የእንትኖቹ ላይ የታርገም ላይ ስትመለከችው ወፍ የለም። ሲመጣ አዳም የለም። በጣም ገረመው ራሱ። እንዴ ምንድን ነው ምናምን ነገር አለ ተነግሮት የነበረው ሌላ ድንግል ናት ምናምን ተብሎ ተነግሮት እሱ በኋላ ላይ ግን እንትኑ ነው እባቡ ነው የወሰደው እንትኑን ማለት ነው ብርጭቆዋን። እሺ ቀጥል። እንትኑ ላይ አውጣው፣ እንትኑ ላይ እዛው ላይ መጨረሻ ላይ ወደ ስንት ቁጥር ሄድ? እዛው ላይ ዚስ በርዝ ይላል ዘ ኤክስፕሌኔሽን ኦፍ ዘ ኤክስክላሜሽን የሚለው አት ሂዝ በርዝ የሚለው የልደቱ የቃየል and rose against him የሚለው ላይ ወይስ ከዛ በላይ? እዛው ላይ አሁን አንብበው እኮ ነበረ ራሱ ዘ ኤንጅል ሳሙኤል ወዝ ሪቪልድ ኢን ሂዝ ሰፋሪክ አፒራንስ ይላል። Cain's descent from Satan, who is the angel of Samuel, was revealed in his serpent appearance at his birth. The exclamation was wrung from Eve. I have gotten a man through an angel of the Lord. ያገኘሁት አለች እሷ ያገኘሁት ከጌታ መልአክ ነው። ከጌታ መልአክ ነው ያገኘሁት። ያረገዝኩት ከእሷ ነው። Adam was not in a company of even during the time of her pregnancy with Cain. ቃየልን ስታረግዝ አዳም እንደው በቦታው አልነበረም ይላል። ያስረጋጁ ያኛው ነው። Good no. Adam was not in the company of Eve during the time of her pregnancy with Cain. ቆይ እንደዛ ቆይ Thank you. ይበቃኛል ዛሬ። አመሰግናለሁ። እና አየሽው አይደለ? አየሽው እሱ ነው እንትን ያላት ማለት ነው። እንትን እና አዳም አልነበረም በቦታው ስታረግዝ፣ ያኛውን ያስረገዛት ራሱ ማለት ነው። እንትኑማ ታሪኩን ብታዩ ትስቂያለሽ። ራሱ ለነገሩ ምንም አያደርግልሽም። እዛ ዛፉ ላይ እዛው ገነት ውስጥ እያለ ነው መጀመሪያ ሲያገኛት ሴጣኑ በእባብ ተመስሎ ስጋ ለብሶ 4 እግር ነበረው። ያኔ እንዳሁኑ እንትን አልነበረም፣ 4 እግር ነበረው እና ከሱ ጋር እንትን ብላ ቃየልን አስረገዘች። እና ቃየል ኃይለኛ የሆነውና ነፍሰ ገዳይ የሆነው ከዛ የተነሳ ነው። ነፍሰ ገዳይ ሊሆንበት ይቻላል። ልክ እንደ ሴጣን በቃ ኃይለኛ የሆነው የእሱ ልጅ ስለነበረ ነው ምናምን ብለው አንደኛው ዮሐንስ መልእክት ላይም የሚተነትኑት እንደዛ ነው። ኦኬ አመሰግናለሁ። ወደ መጽሐፍ ልመለስ እኔ። እንግዲህ እርማት ያስፈልገዋል። ያው ቁርአን ይህንን ነገር የአደም ልጆች ናቸው ይላል። ሁለቱም የአደም ልጆች ናቸው ነው። ቃየልም አቤልም የአዳም ልጆች ናቸው ብሎ ነው የሚያስቀምጠው። አይ ቲንክ ክርስቲያኖችም እንደዛ ብሎ ነው የሚያምኑት። ከዛ ውስጥ ቫለንቲኒስ የሚባሉ ክርስቲያኖች ናቸው እንደዚህ አይነት የሚያምኑት። ቫለንቲኒስ የሚባሉት ታውቃላችሁ? ቫለንቲኒስ የሚባሉ ክርስቲያኖች ሰምታችሁ አታውቁም? የፊልጶስ ወንጌል የሚባለው የፊልጶስ ወንጌል ላይ ነው። የፊልጶስ ወንጌል ምዕራፍ 60 ቁጥር 5 ላይ ታገኙታላችሁ። ዝሙት መጀመሪያ የተጀመረ ከዚያ ግድያ ቀጠለ። ቃየል በዝሙት ተወለደ፣ የእባብ ልጅም ነበረ፣ እርሱ ልክ እንደ አባቱ ነፍሰ ገዳይ ነው ይላል የፊልጶስ ወንጌል። ላውጣላችሁ ፊልጶስ ወንጌል ይህንንም ስጣቸው እስቲ። ጎስፔል ኦፍ ፊሊፕ ኦንላይን አለ አይደል? ጎስፔል ኦፍ ፊሊፕ እሺ፣ ምዕራፍ 1 እሺ፣ ምዕራፍ 61 ቁጥር 5 ጥልቅ ነው እሱ። እስቲ ኦንላይን አይ እንትን አለች። ፒዲኤፍ ነው። ፒዲኤፍ ደግሞ መላክ አልችልም። እሺ እስቲ
እሺ ለማንኛውም ያዙት ጥቅሱን የፊልጶስ ወንጌል ምዕራፍ 1 ምዕራፍ 61 ቁጥር 5 ላይ ታገኙታላችሁ። ዝሙት መጀመሪያ ተጀመረ፣ ከዚያ ግድያ ቀጠለ ነው የሚለው። ቃየል በዝሙት ተወለደ፣ የእባብ ልጅ ነበረ፣ እርሱ እንደ አባቱ ነፍሰ ገዳይ ነበር እያለ ነው የሚናገረው። ይሄ እንትን ነው። በሁለተኛው የፊልጶስ ወንጌል ቅጂ ነው፣ በቫላንታይንስ የተዘጋጀ ነው። ቃየል ላይ ሔዋን ከእባቡ የጸነሰችው በዝሙት ነው ይላል እና ከዛ በኋላ ያንን አጌንስ ሄረሲ በሚባለው ላይ ኢራኔስ ያነሳዋል። ይህን ጉዳይ ቀድሞ በእባብ አባት ተብሎ የሚጠራው ውሸታም ነበረ፣ ወንድ ልጅ የመጀመሪያ ሴት ከዚህ በፊት ሲኖሩ ይቺ ሴት ሔዋን ዝሙት በመፈጸም ኃጢአትን ሰርታለች ይላል። እሱ ሌላ ክልቆ ይህንን ዝሙትን ሰርታለች ባሏ እያለ ከባሏ ውጭ ከእባቡ ጋር የማገጠችው ብሎ ነው ያስቀመጠው። ይሄን እንትን ልበልልህ፣ ይሄን ሌላ ከለየኛው አለኝ ሊንኩ። ሰምተሽ ታውቂያለሽ እንደዚህ አይነት ጓል መቀሌ? አላቅም፣ እኔ ሰምቼ አላቅም። አይ እውነት እኛ ቤት ብዙ ነገር ነው የሚወራው። ልኬልሃለሁ፣ ክፈተው። ምዕራፍ 30 ቁጥር 7 በዛ መጨረሻ ላይ ያለልህ ቁጥር 7 ላይ ያገኘው ቁጥር 7 አጌንስ ሄረሲ በሚባለው ነው። ኢራኔስ ነው የሚናገረው ይሄን። የተሻል ጓል መቀሌ ወይስ አንብብልሽ? አንብብልኝ። ወይኔ ከሚለው መጨረሻ ላይ ነው ያለው። መጨረሻ ላይ ነው ተረጅም ስለሆነ ወይን ከሚለው ፕሮሴስ ከሚለው ወይን ፕሮሰስ perceived ዛት ከሚለው አንብበው። ወይኔ የሚል And departed from those who had created them when Dionysius perceived that the power were those baffled by their own creature. She greatly rejoiced and again cried out that since the Father was incorruptible, he, Ildabo, who formerly called himself the father of, was a liar. የሐሰት አባት ነው ሰይጣን። While Anthropos and the first woman, the serpent, exceeded previously, this what Eve sinned by committing adultery. አየሽው? ዝሙት ሰርታለች ከሱ ጋር ከእንትኑ ጋር ከባቡ ጋር። ምንድነው ያለው? ቀድሞ ራሱ ባባ አባት ተብሎ የሚጠራው ውሸታም ነበረ እና ወንድና የመጀመሪያ ሴት ከዚህ በፊት ሲኖሩ ይቺ ሴት ሔዋን ማለት ዝሙት በመፈጸም ኃጢአትን ሰርታለች እና ይላል። ዝሙት ሰርታ ማለት አዳም የሚባል ተፈጥሮላት ባሏ፣ እሷ ግን ከእባቡ ጋር ማገጠች እና ከዛ በኋላ ቃየልን ወለደች ማለት ነው። የዲቃላ ማለት ነው። እንደዛ ብለው ነው የሚያስቀምጡት። ስክሪንሾት አደረግሽው ጓል መቀሌ መጽሐፍ ብዙ ማርክታል። ይሄ ምንድነው የሚለው? እንትኑ ባትማል ቆይ አጌንስት ሄረሲ ነው። ጥንት የነበሩ ሰዎች እንደዛ ብለው ነው የሚያምኑት የነበረው። ለዛ ነው ቁርአን ሲመጣ ያረመው ያንን ጉዳይ። ያለ ምክንያት አልተነገረም። ቁርአን ላይ አብዛኛው ነገሮች በታሪክ ውስጥ የተሰሩ ስህተቶችን ያርመዋል። የአምላክ ቃል ስለሆነ ማለት ሱረቱ ማኢዳ ምዕራፍ 5 ቁጥር 27 ላይ በእነርሱ ላይ የአደም ሁለት ልጆች ወሬ ቁርባን ባቀረቡና አንደኛው ከተቀበለው ከአንደኛው ካልተቀበለ ሲሆን በእውነት አስታውስ ይላል። አቤልና ቃየል የሚባሉ ሁለት ወንድማማቾቹ የአደም ልጆች ናቸው ብሎ ነው ቁርአን ያስቀመጠው። በተረፈ የእባቡ ልጅ ናቸው ምናምን የሚለው ነገር ግን ከጥንት ጀምሮ አይሁዳኖችም ጋር ክርስቲያኖችም ጋር እንደዚህ ከእባቡ ጋር ማግጣለች የሚል ትምህርት አለ። ጥያቄው የገዋል ነው። ይቅርታ ግን ኦሪት ዘፍጥረት ምዕራፍ 4ን ቤተክርስቲያን ወይም ክርስትናው የራሱ የሆነ የሚተረጉምበት እንትን አለው እና ከዛ አንጻር ነው እኛ የምናየው እስካሁን ድረስ። ምናልባት አሁን አንተ የምትለውን ሁሉም ክርስቲያኖች ይቀበሉታል ብለህ ታምናለህ? አላምንም እንደዛ። እኔም እኮ እንደዛ አላልኩም። ግን እንትና አገነት ሴረሲ ኢራኒየስ ዮዲ በቅንነት ነው የምጠይቅህ ነው አቃል። ግን ኢራኒየስ ነው የተናገረው ይሄንን ዝሙት ፈጸመች ብሎ ያለው ማን ነው? አገነት ሴረሲ ላይ ያውኑ ላይ አሁን ያነበብን ላይ ሐሰን ያነበብን ላይ ምን አለ? መጀመሪያ ከዚህ በፊት ሲኖሩ ሴት ዝሙት በመፈጸም ኃጢአት ሰርታለች ያለው ማን ነው?
ምን ላይ ነበር? አሁን አንተ ይኸውልህ ይህንን ስታቀርብ ከስር ያሉት ልክ የክርስትና እምነት እንደዚህ አይነት አስተምሮ እንዳለው አድርገው እንደዛ ብለው የሚያምኑ ክርስቲያኖች እንደነበሩ አሉ ነው ያልኩት። ሁሉም አይደለም፣ እንደዛ ብለው የሚያምኑ ክርስቲያኖች አሉ። በቃ ነበሩም እያልክ እያረጋገጥክልኝ ስለሆነ ችግር የለውም። ቴንኪው። ግን እኛ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ ትርጓሜ ያለው የራሱ አንድምታ አለው። ያንን ነው የምንቀበለው። አንድምታ ትቀበላለህ? አንድምታ ትቀበላለህ? አዎ እቀበላለሁ። አንድምታ እስከ ስንት ድረስ ይሄዳል? አንድም እያለ እስከ ስንት ጀምሮ? በትንሹ በስንት ነው? በትልቁ ስንት ነው? አይዶን ነው እሱን ምን ያክል እንደሚሄድ ከ9 ነው አይደል? አዎ ከ9 ጀምሮ አንድም ነው። አንድም ተብሎ ሁለት አይባልም። ለምንድን ነው የማይባለው? አይዶን ነው እሱን አንደርስታንድ አላደረኩም። ግን አንድም የጎንደርና የጎጃም ሊቃውንቶቹ እርስ በርሳቸው ሲተረጉሙት የየራሳቸው አተረጓጉም አላቸው። ሊቃውንቶቹ ማለት ነው። ደግሞ 14ኛው ክፍለ ዘመን 15ኛው ክፍለ ዘመን ላይ ያለ አንድምታ ለባይብል ሄርሜኔቲክስ አጠራር የአባቶች ትርጉም ነው ሞር ኢፌክቲቭ ዓለም አቀፍ ማለት ነው። ኢትዮጵያ ውስጥ ያሉ ሊቃውንት አንድም እያሉ የሚሄዱት ከ9 ነው በትንሹ፣ ከዛ በኋላ ደግሞ በትልቁ ደግሞ 19 ነው። ስለዚህ አንድምታው በራሱ ኦተንቲክ ነው ማለት አይደለም። ግን አንድምታ አያስፈልግም እያልኩ አይደለም። የትርጓሜ መጽሐፍ እስከሆነ ድረስ ያው ሊቃውንቶቹ የሆነ መሰረት ሊኖራቸው ይችላል፣ ግን ሊሳሳቱም ይችላሉ እነሱ። አንድ ያዝልኝ። ሁለተኛ ነገር ደግሞ ምንድን ነው፣ አንተ አንድምታው የምትቀበል ከሆነ ከአንድምታው አንጻር ሰው አምላክ ሆነ በሚለው ትቀበላለህ? ሰው አምላክ ሆነ ብለህ ታምናለህ? ለምሳሌ ሰው አምላክ ሆነ ብለህ ታምናለህ? አዎ አምናለሁ። አምላክ ሰው አምላክ ሆነ ሳይሆን አምላክ ሰው ሆነ። ሰው አምላክ መሆን አምላክ አይችልም። ኦኬ አንድምታው ላይ ሰው አምላክ ሆነ ይላል። ፍጹም አምላክ ፍጹም ሰው የሚለውን ገባኝ። ሰው አምላክ ሆነ ይላል። ታምናለህ? ይሄንን አንድምታው ላይ ያንተ ጥያቄ አጠያየቅ አረዳድና ቤተክርስቲያን የምትረዳበት ወይ አንድ አይደለም። አምላክ ሰው ሆነ ሰው አምላክ ሆነ ብላ የምትረዳበት ወይ አለ። ያንን እቀበላለሁ። ስለዚህ አምላክ ሰው ሆነ የሚለው ነገር ኢትስ ኦኬ። ሰው አምላክ ሆነ ብለህ ታምናለህ? ሰው አምላክ እንዴት ነው የሚሆነው? ማን ነው የሆነው? ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል አምላክ ሰው ሆነ። እሺ እግዚአብሔር ወልድ የሚባለው በተለየ አካሉ መጥቶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሆኖ ሰው ሆነ ብለህ ታምናለህ። ሰው አምላክ ሆነ የተባለው ማን ነው? የትኛው ሰው ነው አምላክ የሆነው? አዎ ይሄ ወደ እንትን ከሄድክ የቤተክርስቲያን የራሷ የሆነ አስተምሮ አላት፣ ሚስጥረ ተዋህዶ ብላ። ግን ሰው አምላክ ሆነ የሚል አለ ነው የምልህ። እኔ አሁን አንድምታው ትክክል እንዳልሆነ ልነግርህ ስለፈለግኩኝ ነው። እሱን ማለት ነው። እሱን ትክክል ካልሆነ ወልድን አብ ይፈጥረዋል ብለህ ታምናለህ? አይፈጥረውም። ኦኬ አንድምታው ላይ ወልድን አብ ፈጥሮታል ይላል። ትቀበላለህ? ወልድ የሚለው እምቅድመ ዓለም ወይም ዓለም ከመፈጠሩ በፊት እርሱ የነበረ ስላለ ስጋው የተፈጠረ ነው። ኦኬ ወልድን አብ ፈጥሮታል የሚል አለ። ትቀበላለህ ወይ ነው እንደ አንድምታው? የተዋሃደው ስጋ የተዋሃደው ስጋ ግን ወልድን ነው የሚለው። ወልድን ይፈጥረዋልና ይላል። ስጋን ለመግለጽ እኮ ግን ይለዋል ነው የምልህ እኮ። አይለውም እኮ አንተ ያልከው ስጋን ይሁን ቆርበትን ይሁን አጥንትን ይሁን ደምን ይሁን ምናምን አይደለም ነጥቡ። ወልድን ይፈጥረዋል አይፈጥረውም? አይፈጥረውም። ወልድን አይፈጥረውም። ወልድ ስትል ወልድን ይፈጥረው። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራስ ሕይወት እንዳለው ለወልድም በራስ ሕይወት እንዲኖረው ሰጥቶታልና። ለማን ነው ሕይወትን የሰጠው? ለማን ነው የሰጠው? ተምዬ ለወልድ ሰጠው ይላል። ለወልድ ነው ሕይወትን የሰጠው ወይስ ለስጋው ነው የሰጠው? አየህ መነጣጠል የሚባል ነገር አለ አንተ ጋር አየህ። ስለዚህ ለወልድ እኔ አልተጣጠልኩም። ለወልድ ሕይወትን ሰጥቶታል አልሰጠውም? አብ አዳምጠኝ። አየህ ምን አለ መሰለህ ብዙውን ጊዜ ውይይት ውስጥ እንትን ስታደርጉ የራሳችሁን የሆነ ፖይንት ይዛችሁ ለማለፍ ስለሆነ እኛ ያ እምቅድመ ዓለም ቃል እርሱ በቃልነት የነበረው ከእግዚአብሔር አብ ወደ ድንግል ማርያም መጥቶ ስጋን ነስቶ ተዋህዶ ከተወለደ በኋላ መነጣጠል የሚባል ነገር የለም። ተነጣጥሎ የምንለው ስጋ ለብቻ እንዲህ ነው፣ መለኮት ለብቻ እንዲህ ነው የምንለው አይደለም። ግን ሚስጥረ ተዋህዶን በደንብ አድርገን እንትን ስለምትጠብቃ ጠንቅቃ ስለምታስተምረም ማለት ነው። አሁን አንተ ነጥለህ ንገረኛ አይነት ነገር ነው የምረዳብህ ማለት ነው። በቃ አንጥለውም። በቃ ላስተካከል። አሁን እርማት ልውሰድና ተምዬ
ዓለም ሳይፈጠር በፊት ወልድን አብ ወልድን ፈጥሮታል ወይስ አልፈጠረውም? በእናንተ ትምህርት አልፈጠረውም። የባህሪ አካሉ ነው፣ የባህሪ ልጁ ነው። እሺ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያወጣለት የኦርቶዶክስን መጽሐፍ ቅዱስ ሐሰን የኦርቶዶክስን መጽሐፍ ቅዱስ ያወጣለት ኦንላይን አለልህ። የኦርቶዶክስን መጽሐፍ ምዕራፍ ስንት ውስጣት ምዕራፍ ስንት ውስጣት ምዕራፍ 8 ቁጥር 22 መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እሺ መጽሐፈ ምሳሌ ምዕራፍ 8 እኔም ላውጣ እንደወጉ 8:22 ያው እዚህ ጋር እስቲ አንብብልን ይሄንን ተሚው። አመሰግናለሁ ወንድሜ ወሂድ ይህንን ጥቅስ ስላመጣህ። እኔ ሌላውንም እምነት አስተምሮ ስለምከታተል ፈጠረኝ የሚለውን ትርጉም አልታሰረችም። እሷ ያብ አልታሰረችም። የታሰረው እናንተ አሽቃባጮች የምታሽላሉ። እኔ ከአንድ ሃይማኖተኛ እንደዚህ ቃል አልጠብቅም። አሽቃባጭ ነው ያለ ሰው እሱ ታስሯል። ለምን ያረከው ነገር ልክ ቢመስልም ራሱ ወንጀለኛ ስለው ታስራል። ከሳሹ ማን ነው? መንግስት። መንግስት ህግ የለም ፍትህ የለም የተባለበት አካል ላይ ብቃወም መንግስት ግን ከሰሰው። ሂዝ ኢን ጄል። ባልታዛር መጋቢን አቡነ ሀራ አላወጣውም። ለምን? አቡነ ሀራ ከእውነት ነው የሚቆመው። ቅድስት ድንግል ማርያም ከእውነት ነው የምትቆመው። ያደረገው አይደለም ገባት። ዛሬም የምንቆመው ከእውነት ጋር ነው የምንቆመው። ነገም ከነጎዳም አዲስንና ሴቶችን ለማሸከም ከመጣችሁ ማለት ነው ኢቭን ወንዶችንም በኃጢአታችን አንተ ፊት ቆማለሁ። አንተ ከኃጢአቱ ነፃ ነህ ወይ? አንተ በደል የለብህም ወይ? አንተ ሲደብርህ ጆ አልገባህም? አላየህም? ጓደኛ አላሳየህም? ሴት አልተመኘህም? አላመነዘርክም? ባይዘዌ ያየ የተመኘ አመንዝሯል የሚለው ቃሉ ፔሪድ ፖርን ያየ አይደል የሚለው። አላመነዘርክም? አይት አልተመኘም? ዳሌዋ ወይኔ ቆምጣ አላልክም? ሁ አር ዩ ቱ ጀጅ? ቤተክርስቲያን ታካ ካረገች የክጀጀር ከነገደች ጀጅ አርጋት። በክርስትና ስም አላረኩኝም ብላለች። አለም አላለችም እንዴ? ወይስ እየዋሸሁ ነው? እየቀጠፍኩ ለጓደኝ ቤተክርስቲያን አላለችም። ከዛ ውጭ ማነህ አንተ በግለሰብ ኃጢአት ልትናገራት የምችል? ኦኬ ጃክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ለሙስጠፋ ስጡት። ጊፍት ያላችሁ ሰዎች ስጡት። ፍልስጤማዊ ነው ተባሉት። እሺ فأتحدث معهم إني أعطيك الجيف مصطفى ممكن تسكر الميوت. وعليكم السلام. أستاذ يوطا ሃርድ ኮፒ አለ መክፈት ትችላለህ? ምሳሌ ላይ ነው ምሳሌ ሃርድ ኮፒ ማለት በእጅ በመጽሐፍ የተጻፈ መጽሐፍ አለ እጅ ላይ ምሳሌ ላይ አዎ አለኝ። አዎ ኦኬ እሺ እሺ ይሄኛው የሁለት ሺህ እትሙ ነው እሱ ነው አይደለ? የሁለት ሺህ እትሙ አዎ የሁለት ሺህ ነው የፈለግነው። ከዛ መጽሐፈ ምሳሌ 8:22 ላይ ታወጣለታለህ። እሺ መጽሐፈ ምሳሌ እሺ ፍልስጤማውያኖች ናቸው ይጠቅማቸዋል። ብሩ መንዝረውት ይጠቀሙበታል፣ ዳቦ ይበሉበታል። ያጀማ አጅር ካላ ነው አጅር ታገኙበታላችሁ። ስጡት ጊፍት ካላችሁ ኢንሻአላህ አጅር ታገኙበታላችሁ ካላ ለዳቦ መግዣ ልጆቻቸውን የሚያሳድጉበት ነው። እሺ
الله يرزقكم الجنة يا أخوان، الله يحفظكم يرزقكم يا رب العالمين. آمين آمين. ጃክ ኔትወርክ እምቢ እያለ ነው። ኦኬ ጃክ እምቢ ብሎታል መሰለኝ። አይ እምቢ ብሎታል። በቃ አይ ችግር የለውም። አይ ቲንክ ኢምራን ሲመጣ አንተ ቤት ስትሆን ከፍተህ ታሳየኛለህ። ተሜው ቃል ግባ። ችግር የለውም ወይድ። ምክንያቱም ለመሰለ አይ በቅንነት ስለሆነ ሚሊኒየም ላይ የሚሊኒየሙ ወይም የ2000 ዓመተ ምህረት ላይ ያለው እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኛል። እሺ ቶ እሱ ችግር የለውም። ግዕዝ ትችላለህ ሙስጠፋ? ሙምኪን ተሰክረ الفيديو ግዕዝ አልችልም። ይኸው ግዕዝን ላንብብልህ። እኔ እግዚአብሔር ፈጠረኒ ቀዳሜ ኩሉ ተግባሩ እምቅድመ ዓለም እምቅድመ ይሳረር ዓለም ይላል። ዓለም ሳይሰራ በፊት ፈጠረኝ ሰራኝ ነው የሚለው። ፈጠረኒ ማለት ፈጠረኝ ማለት እግዚአብሔር ፈጠረኒ ቀዳሜ ኩሉ ተግባሩ እምቅድመ ይሳረር ዓለም ሳይፈጠር በፊት እግዚአብሔር ፈጠረኝ ነው የሚለው። ምንም የትኛውም ግዕዝ ላይ ብትገባ እግዚአብሔር ፈጠረኝ የሚለው መጽሐፈ ምሳሌ 8:22 ላይ እግዚአብሔር ፈጠረኝ ብሎ ነው የሚለው በግዕዙ። እሺ አይዋል አለ ግዕዝ አለ። እሺ አሁን ግዕዙን አውጣለት። ግን ያው ይኖራቸዋል የሚኖራቸው አውጣለት። ይኸው አውጣለት። ይኸው ግዕዙ አሁን ግዕዙ ላይ ልዩነት የለውም። ታያል ግዕዙ እንትኑ ላይ አሁን ያመጣው ላይ የአፑ ላይ አውጣው። አፑ ላይ የነበረውን አውጣው። ያሁኑን እስኪ ያሁኑን አሁን ያወጣው ይሄንንም ቅድም ነግሮኛል። እንደ ቤት ስራ ይዤዋለሁ፣ አየዋለሁ። እግዚአብሔር ወለደኒ ቀዳሜ ኩሉ ተግባሩ ነው የሚለው። አዎ ምንም እንትን ለውጥ የለውም። ይሄ ወለደኒ እኮ ነው የሚለው፣ ፈጠረኒ ያለ ግዕዙ። አይ እንደዛ ነው የሚለው። ይሄ ኦንላይን ላይ ያለው ነው ግዕዙ። ይኸውልህ 1980 ማየት ትችላለህ፣ የበፊቱን ማየት ትችላለህ። ፈጠረኒ ነው የሚለው። ፈጠረኝ ነው የሚለው ደግሞ አንደኛ ደግሞ ብራይስትም ግሪክም ደግሞ አለ። እነሱም ፈጠረኝ ነው ብሎ የሚያስቀምጡት። እነዛም ከሄድክ ማለት ነው። ግዕዝ ሁለት አይነት ቨርዥን አለ። የአባ ገሪማ ትርጉም አለ። የአባ ገሪማን ነው እኛ የፈለግነው። የአባ ገሪማ ታውቀዋለህ? ተሳቱ ቅዱሳን የሚባሉት ግን የማጠና አማርኛው ስለሆነ ችግር የለውም። ወደዛም ማየት ችግር የለውም። ያው አማርኛውን ያወጣልህ። እሺ ያው ይታያል። ሃርድ ኮፒ አንብበው ምን ይላል? ተሜው እየጠበቅን ነው። ቤትን አንሳና አንብበው እስኪ። እንትኑን የመጀመሪያውን ገጽ አሳየኝ እስኪ። 2000 እትም ነው። ገጹን አሳየው፣ ጀርባውን መጽሐፉን አሳየኝና ችግር የለውም። እኔም እንትን አደርጋለሁ፣ ሪፈር አደርጋለሁ። 80 የኦርቶዶክስ መጽሐፍ ቅዱስ ታያል። 80 ይላል። በቃ እያየሁት ነው፣ ከላይ ጀምሮ አይቼዋለሁ። እሺ እስከዛ አሁን እንትኑን ያውጣል። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ፣ ምድር ሳይፈጠር አስቀድሞ ከዓለም በፊት ሰራኝ። የተሰራና የተፈጠረ አካል ነው። ኢየሱስ ነው የተሰራና የተፈጠረ አካል የሚሆነው እዚህ ላይ። ያው ታዲያ ፈጠረኝና ሰራኝ ይላል። ይኸውልሽ ተመልከችው። ጀዛከላ ኸይረን ጀዛ ጃክ። አሜን ወያ ኡስታዝ። ተሚ አየው አይደለ? አለ አይደለ? ተሚው አለ አይደለ? አይተዋል አይደለ? አዎ፣ ግን የራሱ የሆነ እንትን ይኖረዋል። እሺ አየዋለሁ አልኩ እኮ እንደ ቤት ስራ ይዤዋለሁ። ምን አይ ፈጠረኝና ሰራኝ የሚል የለም ስላልክ ነው። ይኸው አንተ ቤት ስትገባ ስታየው ራሱ ከዚህ የተለየ ካለ አደንቃለሁ። የሚሊኒየሙ የ2000 አንተ የምታነበው የ1954 ነው። 54ቱ ደግሞ የታተመው የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተሙት። ፕሮቴስታንቶች ናቸው ያሳተሙት። የኦርቶዶክሱ ፈጠረኝ ሰራኝ ነው የሚለው። ስለዚህ የተፈጠረና የተሰራ አካል ከሆነ የተፈጠረ ነው፣ በቃ አለቀ። ሙሉ ለሙሉ የተፈጠረ ነው። አሁን በስጋው በቁርበቱ በአጥንቱ ምናምን የሚባልበት አይደለም። በቃ እዚህ ጋር
ከባድ ነው። ትንሽ እዛው ላይ ጥያቄ ያለኝ በ1954 አስተካክለው ነው ከእንደገና ባይብሉን አሳድሰው ነው የፈጠሩት ማለት ነው የጻፉት ወይም ደግሞ የ1954 የተለያየ ቨርዥኖች እንደፈለጉ ነው እነሱ ይቺን ነገር ለመደበቅ ብለው ነበር እነሱ ያደረጉት እነዛኞቹ። ግን መጽሐፍ ዕብራይስጡ ቃናኒ ነው የሚለው ቃናኒ ማለት ፈጠረኝ ማለት ነው። ካናኒ ይላል ፈጠረኝ። ያህዌ ካናኒ ነው የሚለው ያህዌ ፈጠረኝ ነው የሚለው ዮዴሄ ቫፌ ፈጠረኝ ይላል። ቃናኒ ማለት ፈጠረኝ ነው። ግን መጽሐፍ ቅዱስ ውስጥ እዛው ላይ ባይብል ውስጥ ማንም ሰው እንዳይቀንስ እንዳይጨምር ይከለክል የለ? አይከለክልም። መጨመር መቀነስ የተከለከለው ለዮሐንስ ራእይ ነው። እሱንም የጻፈው ዮሐንስ አፈወርቅ የሚባል ነው። ራእይ 22:18 ላይ አሁን ያለው መጨመር በዚህ ትንቢት መጽሐፍ